ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የካቲት 7 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ወደብ አልባነት የኢትዮጵያን ኢኮኖሚ በዓመት ለከፍተኛ ቢሊዮን ዶላር ወጪ የዳረገው መሆኑ ተገልጿል። ይህን ወጪ ለእያንዳንዱ ዜጋ በዓመት እስከ 35,000 ብር የሚደርስ የኑሮ ጫናን እያስከተለ ይገኛልም ተብሏል። በዝርዝር የምንነግራችሁ መረጃችን ነው። ከደሞዝ ጭማሪ ጋር በተያያዙ ሲነሱ የነበሩትን ችግሮች ለመፍታት ክልሉ ለደሞዝ ጭማሪ ጉድለት ማሟያ የሚሆን ተጨማሪ በጀት ማጽደቁ ተሰምቷል። በዝርዝር ይዘነዋል፣ ትሰሙታላችሁ። ከውጪ ቱርክ ታንኮችን ጨምሮ የተለያዩ የጦር መሳሪያዎችን ወደ ሶማሊያ ማስገባቷ ተገልጿል። ቱርክ ከቅርብ ጊዜ ወዲህ በሶማሊያ ላይ ከፍተኛ የጦር መሳሪያ ስምሪት እያደረገች ያለችበት ምክንያት ምንድን ነው? በዝርዝር የምታደምጡት መረጃችን ነው። ኢራን፣ ሩሲያና ቻይና እየተደረገባቸው ያለውን ጫና ለመቋቋምና ያላቸውን ስትራቴጂካዊ ትብብር ለማጠናከር በቬና ተገናኝተው መምከራቸው ተነግሯል። በውይይቱ በምን ጉዳዮች ላይ መከሩ የምትሰሙት ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ያለው አገዛዝ መቀየር ሊከሰት የሚችል ምርጡ ነገር ነው ሲሉ በገለጹበት ወቅት ፔንታጎን በኢራን ላይ ለሳምንታት ሊቆይ የሚችል ሰፊ ወታደራዊ ጥቃት ለመሰንዘር እቅድ እያወጣ መሆኑ ተሰምቷል። ዝርዝሩን ይዘነዋል። አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። አሁን ወደ ዝርዝር ጉዳዮች እንለፍ። ወደብ አልባነት በኢትዮጵያ ኢኮኖሚ ላይ በዓመት እስከ 31 ቢሊዮን ዶላር የሚደርስ ወጪ እያስከተለ መሆኑ ተገለጸ። ኢትዮጵያ ሉዓላዊ የባህር በር በማጣቷ ምክንያት በየዓመቱ ከ19 ቢሊዮን እስከ 31 ቢሊዮን ዶላር የሚገመት የሀገር ውስጥ ጠቅላላ ምርት ወይንም ጂዲፒ እያጣች መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ይፋ ያደረገው አዲስ ጥናት አመላክቷል። ሰሞኑን ይፋ የሆነውና በባህር ላይ ሉዓላዊነትን መልሶ ማግኘት በሚል ርዕስ የቀረበው ይህ ጥናት እንደሚያሳየው የግዙፍ ምጣኔ ሀብታዊ ኪሳራ ከአገሪቱ አጠቃላይ የኢኮኖሚ እድገት ጋር አብሮ እያደገ የመጣ ሲሆን በአሁኑ ወቅትም ከ13 በመቶ እስከ 23 በመቶ የሚሆነውን የሀገር ውስጥ ጠቅላላ ምርት እየተጋፋ የሚገኝ ቋሚ ታክስ ሆኗል ብሏል። በኢንስቲትዩቱ ከፍተኛ ተመራማሪ በሆኑት ዶክተር ገማል መሐመድ መሪነት የተሰራው ይህ ባለብዙ አቅጣጫዊ የጥናት ሞዴል እንደሚያሳየው እንደ አውሮፓውያን አቆጣጠር በ2024 ብቻ አገሪቱ ከውጭ ንግድ ጋር በተያያዘ ያጣችው ሀብት ከ16 ቢሊዮን ዶላር በላይ ሆኖ ተመዝግቧል። ይህ ቁጥር ኢትዮጵያ በዚያው ዓመት ለውጭ ዕዳ ክፍያ ካዋለችው ጠቅላላ ገንዘብ አንጻር ሲታይም የ193 በመቶ ብልጫ ያለው ሲሆን ባለፉት 2 አስርት ዓመታት ውስጥ የተከማቸው አጠቃላይ ኪሳራ ደግሞ 38 ቢሊዮን ዶላር ደርሷል። ይህ ሁኔታ አገሪቱ ለዓመታት ለምትታገለው የውጭ ምንዛሬ እጥረትና ለድህነት ቅነሳ መርሃ ግብሮች መስተጓጎል በዋነኛ ምክንያትነትም ተጠቃሽ ሆኗል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1993 የመጣውን የኤርትራ ነጻነት ተከትሎ የባህር በር ካጣች በኋላ 95 በመቶ ለሚሆነው የውጭ ንግዷ በጅቡቲ ወደብ ላይ ጥገኛ መሆኗ ለአሰራር መጓተቶችና ለከፍተኛ ወጪዎች ዳርጓታል ተብሏል። ጥናቱ እንደሚያመላክተው ቀጥተኛ የወደብ ክፍያ ብቻ የንግድ እሴቱን 12.2 በመቶ የሚሸፍን ሲሆን በመጓተትና በእቃዎች መበላሸት ምክንያት ደግሞ ተጨማሪ 3 በመቶ ይባክናል ብለዋል። በአንዳንድ አስከፊ አጋጣሚዎች የጭነት እቃዎች ወደብ ላይ እስከ 30 ወራት ድረስ የሚቆይበት ሁኔታ ያጋጠመ ሲሆን ይህም ለውል መሰረዝና ለእያንዳንዱ ዜጋ በዓመት እስከ 35,000 ብር የሚደርስ የኑሮ ጫናን እያስከተለ ይገኛል ብለዋል። ከኢኮኖሚው ባሻገር አገሪቱ ያለባት ስልታዊ ተጋላጭነት እጅግ አሳሳቢ መሆኑን የጠቀሰው የፖሊሲ ጥናት ኢንስቲትዩቱ ቀይ ባህርና የኤደን ባህረ ሰላጤ በአሁኑ ወቅት በዓለም አቀፍ ኃይሎች ወታደራዊ ፉክክር መጠመዳቸው አብራርቷል። እንደ አሜሪካ፣ ቻይና፣ ቱርክና የተባበሩት አረብ ኤምሬቶች ያሉ ሀገራት በክፍለ አህጉሩ የጦር ሰፈሮችን በመገንባት የወደብ አገልግሎቱን ከንግድ ይልቅ ለወታደራዊ ስልት እያዋሉት ይገኛል። ኢትዮጵያ ለቀጠናው አገራት ከፍተኛ የውሃ ምንጭ ብትሆንም ለህልውናዋ ወሳኝ በሆነው የባህር ክልል ላይ ግን ምንም አይነት ቁጥጥር የሌላት መሆኑ ትልቅ ጂኦፖለቲካዊ ፈተና መሆኑም በጥናቱ ተመላክቷል። የባህር በር የማግኘት ጥያቄ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ ሁሉ የብሔራዊ ደህንነትና የህልውና ጉዳይ ተደርጎ ሊወሰድ ይገባል ያለው ጥናቱ ኢትዮጵያ ከቀይ ባህር ጋር ያላትን ታሪካዊ ቁርኝነት ማዕከል ያደረገ ታላቅ ትረካ መገንባት እንዳለባት አሳስበዋል። ከአጎራባች ሀገራት ጋር የሚደረግ ጥንካሬ ያለው ዲፕሎማሲ እንደ አፍሪካ ነጻ የንግድ ቀጠና ያሉ ዓለም አቀፍ ማዕቀፎችን በመጠቀም ሉዓላዊ የወደብ አማራጭ ማግኘት ለአገሪቱ ዘላቂ እድገት አማራጭ የሌለው ጉዳይ መሆኑን አረጋግጧል ሲል የዘገበው ሪፖርተር ጋዜጣ ነው።
በህገወጥ መንገድ ሲጓጓዝ የነበረን 105 በርሜል ህገወጥ ነዳጅ በቁጥጥር ስር ዋለ። በአዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ 105 በርሜል ህገወጥ ነዳጅ የጫነ ተሽከርካሪ ከነ አሽከርካሪው በጸጥታ ኃይሎች በቁጥጥር ስር መዋሉ ተገልጿል። ጥር 28 ቀን 2018 ዓ.ም ከከተማዋ በመውጣት ላይ ሳለ በቁጥጥር ስር የዋለው ይህ ነዳጅ በወቅቱ የሰሌዳ ቁጥሩ ኮድ 3A33038 ኢቲ በሆነ ካሶኒ ተሽከርካሪ ተጭኖ ወደ ቻግኒ ከተማ ለመጓዝ ሲሞክር በቻግኒ መውጫ ኬላ ላይ መያዙ ተነግሯል። የእንጅባራ ከተማ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅንት አከለ ብርሃን እንደገለጹት ግለሰቡ ህገወጥ ድርጊቱን ሲፈጽም እጅ ከፈንጅ የተያዘ ሲሆን ፖሊስ በአሽከርካሪው አቶ ዳውድ ሰይድ ላይ አስፈላጊውን ምርመራ በፍጥነት አጣርቶ ለፍትህ አካላት መላኩን ገልጿል። አቃቢ ህግ ምስክሮችን በማሰማት ሂደቱን የቀጠለም ሲሆን የአዊ ዞን ከፍተኛ ፍርድ ቤትም ተከሳሹን ለብይን ለመጠባበቅ ለየካቲት 9 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። ተከሳሹ በአሁኑ ወቅት በህግ ጥላ ስር ሆኖ የፍርድ ሂደቱን እየተከታተለ የሚገኝ ሲሆን ፍርድ ቤቱ የተያዘው 105 በርሜል ነዳጅ በሞዴል 85 ተሽጦ ገቢው በዝግ አካውንት እንዲቀመጥም ትዕዛዝ አስተላልፈዋል። ይህ እርምጃ በዞኑ እየተስፋፋ የመጣውን ህገወጥ የነዳጅ ዝውውር ለመግታት የሚደረገው ጥረት አካል መሆኑም ተመላክቷል። ክልሉ ለደሞዝ ጭማሪ ጉድለት ማሟያ የሚሆን ተጨማሪ በጀት ማጽደቁ ተሰማ። የደቡብ ኢትዮጵያ ክልል የማክሮ ኢኮኖሚ ማሻሻያውን ተከትሎ ዝቅተኛ የኑሮ ጫና ያለባቸው የህብረተሰብ ክፍሎችን ለመደገፍ ለተደረገው የደሞዝ ጭማሪ ጉድለት ማሟያ የሚሆን ተጨማሪ የበጀት አዋጅ ማጽደቁን አስታውቋል። የፌዴራል መንግስት የደሞዝ ጭማሪውን ለመንግስት ሰራተኞች ተግባራዊ እንደሚደረግ ያስታወቀው ባለፈው ዓመት ነሐሴ ወር ላይ የነበረ ቢሆንም ደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ መዘግየቱ ይታወሳል። የክልሉ ፋይናንስ ቢሮ በህዳር ወር መጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዙፍ ክፍያ ከቀናት በኋላ እንደሚፈጸም ቢያስታውቅም ከመግለጫው በኋላ ቢሮው የመምህራን የጥቅምት ወር ውዙፍ ክፍያ ቢፈጽምም የመስከረም ወር የደሞዝ ጭማሪ በአብዛኛው የክልሉ አካባቢዎች እስካሁን አለመክፈሉን የክልሉን መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ በወቅቱ ገልጸው ነበር። ይህን ተከትሎ የሲቪል ሰርቪስ ኮሚሽን ለደሞዝ ጭማሪ ተጨማሪ በጀት ከፌዴራል መንግስት ሊደለድል እንደማይችል ገልጾ ራሳቸው ክልሎቹ ኃላፊነቱን እንዲወስዱ እንደተነገራቸው መዘገቡ ይታወሳል። ይህን ተከትሎም የደቡብ ኢትዮጵያ ክልል ምክር ቤት በዛሬው ዕለት ባካሄደው 6ኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ ላይ በቀረበውና በበጀት ዓመቱ ተጨማሪ ረቂቅ የበጀት አዋጅ መሰረት ከ8.7 ቢሊዮን ብር በላይ በጀት አጽድቋል። በዚህም በጀቱ የክልሉ መንግስት ለሚያከናውናቸው መደበኛና ካፒታል ፕሮጀክቶች ማስፈጸሚያ እንዲሁም ለመንግስት ሰራተኛው ደሞዝ ማሻሻያ ክፍያ የሚውል መሆኑን በክልሉ ምክር ቤት የፕላን መሰረተ ልማትና ሀብት አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እንቄ ዮሐንስ አብራርተዋል። በተጨማሪም ክልሉ የፍርድ ቤቶች የዳኝነት ክፍያ ለመወሰን የወጣን ደንብን እንዲሁም የግብር ገቢ ማሻሻያ አዋጅን በዛሬው ዕለት አጽድቋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምሽት የያዝናቸውን የሀገር ውስጥ ጉዳዮቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አሁን ደግሞ ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። በቅድሚያ ቱርክ ታንኮችን ጨምሮ የተለያዩ የጦር መሳሪያዎችን ወደ ሶማሊያ ማስገባቷ ተገለጸ። ቱርክ በሶማሊያ ያላትን ወታደራዊ ተጽዕኖ በከፍተኛ ደረጃ የሚያሳድግ የከባድ መሳሪያዎች ስምሪት ማድረጓ ተሰምቷል። በዚህ ሳምንት በሞቃዲሾ ወደብ የደረሱት የቱርክ የጦር መሳሪያዎች ኤም48 እና ኤም60 ፓተን የተሰኙ የውጊያ ታንኮችን ያካትቱ ሲሆን ስምሪቱ በዋናነት በአካባቢው እየተገነቡ ያሉ ስትራቴጂካዊ የጠፈርና የሳተላይት መሰረተ ልማቶችን ለመጠበቅ ያለመ መሆኑን ጋርዌ ኦንላይን ዘግቧል። ከባድ የታጠቁ ተሽከርካሪዎቹ በከፍተኛ ጥበቃ በሞቃዲሾ ከተማ ውስጥ ሲጓዙ በምስል የተደገፈ መረጃ የወጣ ሲሆን ታንኮቹ ከሞቃዲሾ በስተ ሰሜን 60 ኪሎ ሜትር ርቀት ላይ በሚገኘው የዋርሺካ አካባቢ ይሰፍራሉ ተብሎ ይጠበቃል። ይህ ስፍራ ሶማሊያ ለምድር ወገብ ካላት ቅርበት አንጻር ለሚሳኤልና ለሳተላይት ማስወንጨፊያ ምቹ በመሆኑ ቱርክ ከፍተኛ መዋለ ንዋይ እያፈሰሰችበት የሚገኝ ስትራቴጂካዊ የቴክኖሎጂ ማዕከል እየሆነ መጥቷል። ይህ የከባድ ታንኮች ስምሪት የተከናወነው በሶማሊያ የሚገኙ የቱርክ ባለሙያዎችና ተቋማት ላይ ያነጣጠሩ ተደጋጋሚ ጥቃቶች ከተሰነዘሩ በኋላ ነው። ቱርክ ከዚህ ቀደም በሞቃዲሾ ተርክሶም የተሰኘ ትልቅ ወታደራዊ ማሰልጠኛ የነበራት ቢሆንም አሁን ግን የራሷን የቴክኖሎጂ ሀብቶች በተናጠል ለመከላከል ወደ ጠንካራ ወታደራዊ አቋም መሸጋገሯን ያሳያል። የክልሉ የጸጥታ ተንታኞች እንደሚሉት የዋርሺክ ፕሮጀክት ወደ ሚስጥራዊ የሳተላይትና የሚሳይል መሰረተ ልማት ግንባታ ምዕራፍ መሸጋገሩ አንካራን ለዚህ ጥብቅ ጥበቃ አስገድዷታል ብለዋል። ይህ እርምጃ ቱርክ በቅርቡ የኤፍ-16 ተዋጊ ጄቶችን ወደ ቀጠናው ከማሰማራቷ ጋር ተያይዞ የመጣ ሲሆን ይህም በሶማሊያ የኢነርጂና የቴክኖሎጂ ዘርፎች ላይ ያላትን የቢሊዮን ዶላር ኢንቨስትመንት በአየርም በምድርም ለመጠበቅ ያላትን ቁርጠኝነት የሚያሳይ ነው ተብሏል። ምንም እንኳ የታንኮች ስምሪት በግልጽ ቢታይም የሶማሊያ መከላከያ ሚኒስትርም ሆነ በሞቃዲሾ የሚገኘው የቱርክ ኤምባሲ ስለ ታንኮቹ ብዛትም ሆነ ስለ ስምሪቱ ዝርዝር ሁኔታ እስካሁን የሰጡት ይፋዊ መግለጫ አለመኖሩን ጋርዌ ኦንላይን ዘግቧል።
የሶማሊያው ፕሬዝዳንት የአፍሪካ ሀገራት የውጭ ጣልቃ ገብነትን በጋራ እንዲያወግዙ ጥሪ ያቀረቡ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአፍሪካ ህብረት አባል ሀገራት የቀጠናውን ሰላም የሚያናጋ ዓለም አቀፍ ህግን የሚጥስ ማንኛውንም አይነት የውጭ አካላት ጣልቃ ገብነት በጽኑ እንዲቃወሙ ጥሪ አቅርበዋል። በትናንትናው ዕለት በአዲስ አበባ በተካሄደው የጣሊያን አፍሪካ ጉባኤ ላይ ንግግር ያደረጉት ፕሬዝዳንቱ በተለይም እስራኤል ለሶማሊላንድ የሰጠችውን የሉዓላዊነት እውቅና አጥብቀው በማውገዝ ድርጊቱ የአገራትን የጋራ ደህንነት መሰረት የሚያፈርስ መሆኑን ገልጸዋል። ፕሬዝዳንቱ የአፍሪካ ልማት በተባበሩት መንግስታት ቻርተርና በአፍሪካ ህብረት የህግ መርሆች መሰረት ለአገራት ሉዓላዊነት፣ ለግዛት አንድነትና ለፖለቲካ ነጻነት በሚሰጥ ጽኑ አክብሮት ላይ የተመሰረተ መሆን እንዳለበት አሳስበዋል። አክሎም እነዚህ መርሆች ምኞት አይደሉም፣ ለጋራ ደህንነታችን መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ያሉት ፕሬዝዳንቱ ማንኛውንም የአንድ ወገን እርምጃ በአገራት መካከል ያለውን መተማመን እንደሚሸረሽር አስገንዝበዋል። ይህ የፕሬዝዳንቱ ጠንከር ያለ ማሳሰቢያ የመጣው እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቷ አካል አድርጋ ለምትቆጥራት ሶማሊላንድ እውቅና መስጠቷን ተከትሎ በቀጠናው ዲፕሎማሲያዊ ውጥረት በነገሰበት ወቅት ነው። ፕሬዝዳንት ሐሰን ሼክ መሐመድ ስማቸው ባይጠቅሱም የተወሰኑ የሶማሊያ ጎረቤት አገራት ይህንን የእስራኤል እርምጃ ለራሳቸው ጥቅምና የፖለቲካ ዓላማ ሊያውሉት ይፈልጋሉ ሲሉም በሰጡት ቃለ ምልልስ መክሰሳቸው መዘገባችን አይዘነጋም። በተያያዘም ፕሬዝዳንቱ ጣሊያን በሶማሊያ የአፍሪካ ህብረት ተልእኮን በመደገፍና በሁለት ሀገራት መካከል ያለውን የትብብር ታሪክ በማጠናከር ረገድ ለምታበረክተው አስተዋጽኦ ምስጋናቸውን አቅርበዋል። ኢራን፣ ሩሲያና ቻይና እየተደረገባቸው ያለውን ጫና ለመቋቋምና ያላቸውን ስትራቴጂካዊ ትብብር ለማጠናከር በማለም በቪየና ተገናኝተው መምከራቸው ተነግሯል። የኢራን የሩሲያና የቻይና ቋሚ መልእክተኞች በኢራን የኒውክሌር መርሃ ግብር ዙሪያ ትናንት ቅዳሜ በቪየና ሶስትዮሽ ምክክር ማድረጋቸው ተገልጿል። ይህ ስብሰባ ሶስቱ ሀገራት በምዕራባውያን ሀገራት እየተደረገባቸው ያለውን ጫና ለመቋቋም ያላቸውን ስትራቴጂካዊ ትብብር ይበልጥ ያጠናከሩበት መሆኑም ተነግሯል። በኦስትሪያ መዲና ቪየና በተካሄደው በዚህ ውይይት የሀገራቱ ዲፕሎማቶች የኢራንን የኒውክሌር ኃይል አስመልክቶ ስላጋጠሙ አዳዲስ ክስተቶች በጥልቀት መክረዋል። በቪየና የሩሲያ ቋሚ መልእክተኛ ሚካኤል ኡሊያኖቭ በማህበራዊ ትስስር ገጻቸው እንደገለጹት ሶስቱ ሀገራት በዓለም አቀፍ መድረኮች ያላቸውን አቋም ለማቀናጀት ወጥ የሆነ ዲፕሎማሲያዊ መንገድ ለመከተል ተከታታይ የተባለውን ምክክራቸውን አድርገዋል ነው ያሉት። ይህ ግንኙነት በጥር ወር 2026 መጀመሪያ ላይ ቴህራን፣ ቤጂንግ እና ሞስኮ በፈረሙት አጠቃላይ ስትራቴጂካዊ ስምምነት ማዕቀፍ ውስጥ የሚወድቅ ነው። ይህ ስምምነት ሶስቱ ኃይሎች በኒውክሌር ሉዓላዊነት፣ በኢኮኖሚ ትብብርና በወታደራዊ ቅንጅት ዙሪያ በጋራ ለመስራት ቃል የገቡበት ሲሆን የቪየናው ስብሰባም የዚሁ ስምምነት ተግባራዊ አካል ተደርጎ ተወስዷል። ውይይቱ የተካሄደው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በቅርቡ በሙኒክ የደህንነት ጉባኤ ላይ ከኢራን ጋር አዲስ የፍተሻ ስምምነት ላይ መድረስ እጅግ አስቸጋሪ መሆኑን በተናገሩ ማግስት ነው። ሩሲያና ቻይና ኢራን የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የመጠቀም መብቷ ሊከበር እንደሚገባ ደጋግሞ በመግለጽ በቴህራን ላይ የተጣሉ ማዕቀቦች እንዲነሱ ግፊት እያደረጉ ይገኛል። ይህ የሶስትዮሽ ቅንጅት ኢራን ከምዕራባውያን ሀገራት ጋር ለምታደርገው ማንኛውንም የወደፊት ድርድር እንደ ጠንካራ ዋስትና የሚያገለግል ሲሆን የምስራቁ ዓለም ኃይሎች በቪየና ያላቸውን ተጽዕኖ ይበልጥ እንዲያጠናክሩ የሚያስችል መሆኑን መህር ኒውስ ኤጀንሲ ያስነብበዋል። ፕሬዝዳንት ትራምፕ በኢራን የስርዓት ለውጥ እንዲደረግ ጥሪ ማቅረባቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ያለውን አገዛዝ መቀየር ሊከሰት የሚችል ምርጡ ነገር ነው ሲሉ የገለጹ ሲሆን ፔንታጎን ደግሞ በኢራን ላይ ለሳምንታት ሊቆይ የሚችል ሰፊ ወታደራዊ ጥቃት ለመሰንዘር እቅድ እያወጣ መሆኑ ተሰምቷል። ፕሬዝዳንቱ ይህንን አስተያየት የሰጡ በትናንትናው ዕለት በሰሜን ካሮላይና የሚገኘውን የፎርት ብራግ ወታደራዊ ካምፕን በጎበኙበት ወቅት ነው። በዚህም ወቅት ለ47 ዓመታት ሲያወሩ ኖረዋል። በዚህ መሃል ግን ብዙ ህይወት ጠፍቷል በማለት የኢራን መንግስት ከስልጣን መወገዱ ለዓለም ሰላም ጠቃሚ ነው ሲሉ አመልክተዋል። ምንም እንኳ በምትኩ ማን ስልጣን መያዝ እንዳለበት በግልጽ ባይናገሩ ብቁ የሆኑ ሰዎች አሉ ሲሉ ግን ገልጸዋል። በሌላ በኩል ደግሞ የሮይተርስ ዜና አገልግሎት የፔንታጎን ባለስልጣናትን ጠቅሶ እንደዘገበው በኢራን ላይ ለሳምንታት ሊቆይ የሚችል ወታደራዊ እቅድ ካለፈው ኦፕሬሽን ሚድናይት የተለየና እጅግ ውስብስብ ነው ብለዋል። ጥቃቱ ከተጀመረ ለተከታታይ ሳምንታት ሊቆይ የሚችል ሲሆን ኢላማውም ከኒውክሌር ተቋማት ባለፈ የኢራንን የጸጥታ መዋቅሮችና የመንግስት ተቋማትን ያካተተ እንደሚሆን ተጠቁሟል። በመጨረሻ ፈረንሳይ የኒጀር መንግስት ለመገልበጥ እየሰራች ነው ሲሉ ፕሬዝዳንቱ ከሰሱ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒጀርን መንግስት ለመገልበጥና አገሪቱን ለማዳከም ቃል ገብተው እየሰሩ ነው ሲሉ የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ በጽኑ ከሰሱ። ፕሬዝዳንት ቲያኒ በሰጡት መግለጫ ማክሮን ከስልጣን ከመውረዳቸው በፊት የነጻነት አስተዳደር የመረጠውን የኒጀር መንግስትን ለመጣል ማንኛውንም እርምጃ ወስዳሉ የሚል ቁርጠኝነት ይዘው የተንቀሳቀሱ መሆናቸውን ገልጸዋል ነው ያሉት።
ጀነራሉ አያይዘውም ፈረንሳይ ይህንን የምታደርገው ኒጀር የሉዓላዊነትና የነጻነት መንገድን መምረጧን ተከትሎ ለመበቀል ነው ሲሉ ተናግረዋል። እንደ አውሮፓውያኑ አቆጣጠር ጃንዋሪ 29 በኒያሚ አውሮፕላን ማረፊያ ላይ የተፈጸመው ጥቃት ፈረንሳይ አገሪቱን ለማተራመስ ከምታደርጋቸው ሴራዎች አንዱ ነው ያሉት ፕሬዝዳንቱ ለዚህ ጥቃት ፈረንሳይን ጨምሮ ጎረቤት ሀገራት ቤኒንና ኮትዲቫር ድጋፍ አድርገዋል ሲሉ ወንጅለዋል። ኒጀር ለዚህ ድርጊት ተገቢው አጸፋ እንደምትሰጥም አስጠንቅቀዋል። ከዚህ ክስ ጋር ተያይዞ በሳህል ቀጠና ያለውን ውጥረት እየተባባሰ የመጣ ሲሆን ኒጀር፣ ማሊና ቡርኪና ፋሶ በጋራ የመሰረቱት የሳህል ሀገራት ህብረት ከምዕራባውያን ተጽዕኖ ለመውጣትና የራሳቸውን የጸጥታ መዋቅር ለመገንባት በሚያደርጉት ጥረት ከፈረንሳይ ጋር ያላቸውን ግንኙነት በከፍተኛ ደረጃ መሻከሩ ይታወቃል። ፈረንሳይ በበኩሏ በኒጀር መንግስት የሚቀርቡባትን ተመሳሳይ ክሶች ቀደም ሲል ውድቅ ስታደርግ የቆየች ቢሆንም በኒያሚ አውሮፕላን ማረፊያ ላይ ስለደረሰው ጥቃት ግን እስካሁን በይፋ የሰጠችው ምላሽ የለም። በአሁኑ ወቅት በኒጀርና በፈረንሳይ መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ የሚገኝ ሲሆን የፈረንሳይ ወታደሮችም ከአገሪቱ እንዲወጡ መደረጉ ይታወሳል። የኒጀር ወታደራዊ መሪዎች ከፈረንሳይ ጋር ጦርነት ውስጥ እንገባለን በሚል የክተት አዋጅ ማወጃቸውም በትናንትናው ዕለት መዘገባችን ይታወሳል። በዚህም የሀገሪቱ ወታደራዊ መሪ ጀነራል አብዱራህማን ቲያኒ የቅርብ ረዳት የሆኑት ጀነራል አማዱ ኢብሮ በዋና ከተማዋ ኒያሜ ለተሰበሰቡ በሺዎች የሚቆጠሩ ደጋፊዎቻቸው ባደረጉት ንግግር እስካሁን ጦርነት ውስጥ አልነበርንም፣ አሁን ግን ከፈረንሳይ ጋር ወደ ጦርነት እንገባለን ሲሉ የሁለቱ ሀገራት ግንኙነት ወደ ከፋ ደረጃ መሸጋገሩን አረጋግጠዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለየካቲት 7 ቀን 2018 ዓ.ም የተዘጋጁትን የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኛን። ሰላም።